ሰላም ቤተሰቦቻችን፣ ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት የንብረት ግብይቶችን የሚከታተል ቡድን ተቋቁሟል። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ የሚያተኩር እንደሆነ አውቀናል። በሌላ በኩል ደግሞ ዛሬ በኢራን ውስጥ በሬክተር ስኬል 4.1 የተመዘገበ የመሬት መንቀጥቀጥ መከሰቱን ሰምተናል። ጉዳዩን ሰው ሰራሽ ፍንዳታ ወይም ወታደራዊ ጥቃት ሳይሆን አይቀርም በሚል የሚሰራጩ ዘገባዎች በስፋት እየተዘዋወሩ ይገኛሉ። እነዚህን የሰዓቱን ዋና ዋና መረጃዎችን በዝርዝር አንድ በአንድ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በተለይም የዲያስፖራው ማህበረሰብ በኢትዮጵያ ያደረጋቸውና ወደፊት የሚያደርጋቸውን ግብይቶችና የንግድ እንቅስቃሴዎችን የሚከታተል ቡድን ተቋቁመዋል። የንብረት ማስመለስ አዋጅ መጽደቁን ተከትሎ በዲያስፖራው ማህበረሰብ ላይ አተገባበሩን የሚመራና የሚያስፈጽም ቡድን መቋቋሙን ነው የደረሰን መረጃ የሚጠቁመው። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ እንደሚያተኩር ታውቋል። ይህም ዲያስፖራው በሀገር ቤት ንብረት ለማፍራት የሚያደርገው እንቅስቃሴ ላይ እንቅፋት እንደሚፈጥር ነው የተገለጸው። አዲስ የተቋቋመው ቡድን ውጭ ሀገር ሆነው ቤትና ሌላም ንብረት የሚገዙ ዳያስፖራዎችን እንቅስቃሴ በጥልቀት የሚከታተል መሆኑ ተነግሯል። ከዚሁ ጋር በተያያዘ በአዲሱ የንብረት ማስመለስ አዋጅ አንድ ሰው ያለው ንብረትና የነበረው ገቢ ካልተመጣጠነ ወደ ፍርድ ቤት ከማምራቱ በፊት በቅድመ ክስ ስርዓት እንደሚጠየቅ ፍትህ ሚኒስቴር አስታውቋል። የንብረት ማስመለስ አዋጅን በተመለከተ የአዋጁን ዓላማ፣ መሰረታዊ ይዘቶች እንዲሁም ቀጣይ አተገባበርን በተመለከተ የተፈጠሩ ብዥታዎችን ለማስተካከል በሚል ፍትህ ሚኒስቴር ከሰሞኑ መግለጫ ሰጥቷል። በኢትዮጵያ የህግ ከመውጣቱ በፊት በወንጀል የተገኘ ሀብትን ማስመለስን በተመለከተ ራሱን የቻለና ወጥ የሆነ የህግ ማዕቀፍ ያልነበረ በመሆኑ በህግ ማስከበር ሂደቱ ክፍተት ፈጥሮ መቆየቱ በመግለጫው ተገልጿል። ቀደም ሲል የንብረት ማስመለስ አዋጁን በተመለከተ ያለ ህግ ቢኖርም ብዙ ህጎችን ያካተተ እንዳልነበር የፍትህ ሚኒስትሯ ወይዘሮ ሀና አራያ ስላሴ አስታውቀዋል። ምንጩ ያልታወቀ ንብረትን በተመለከተ በቅድመ ክስ ሂደት ማንኛውም ሰው ጉዳዩን እንዲያስረዳ የሚቀርቡለት ጥያቄዎችና አቤቱታዎች የፍርድ ቤት ህጎችንና መሪዎችን ተከትለው ማጣራት እንደሚደረግባቸው አንስተዋል። አቤቱታ የሚቀርብባቸው ሰዎች በህጉ መሰረት ያላቸውን ማስረጃዎች የማቅረብ በፍርድ ቤት ዘንድ ቀርበው የመደበጥ መብታቸው እንዲከበርላቸው ይደረጋልም ብለዋል። ይህ በእንዲህ እንዳለ አንዳንድ ግለሰቦች የወጡ ህጎችን ለማደናገሪያነት በመጠቀምና የፋይናንስ ደህንነት አገልግሎትና የሌሎች የጸጥታ አካላትን ስም በመጥቀስ በማጭበርበርና በማስፈራራት በህገወጥ ድርጊት ገንዘብ ለማግኘት እንቅስቃሴ በማድረግ ላይ መሆናቸውን በክትትል እንደተደረሰበት መንግስት አስታውቋል። በዚህም በተደራጀ አግባብ ሲንቀሳቀሱ ከነበሩት ውስጥ 5 ግለሰቦች እጅ ከፍንጅ ተይዘው ጉዳዩ በምርመራ ላይ መሆኑ የተገለጸ ሲሆን ሌሎችንም በቁጥጥር ስር ለማዋል ከህግ አስከባሪ አካላት ጋር እየተሰራ ይገኛል ተብሏል። የፋይናንስ ደህንነት አገልግሎት ከራሱ ምንጮችና ከጥቆማ በሚደርሱት መረጃዎች መሰረት የማጭበርበር የወንጀል ድርጊቶችን ጨምሮ በተለያዩ የፋይናንስ ወንጀል ድርጊቶች ውስጥ የተሳተፉ አካላትን በህግ ተጠያቂ ለማድረግ እየሰራ እንደሚገኝ ገልጿል። በርካታ ጉዳዮችም በህግ ተይዘው እንደሚገኙ ነው የገለጸው። የወንጀል ድርጊት ፈጻሚዎችን በህግ ተጠያቂ እንዲሆኑ አገልግሎቱ የሚወስዳቸውን እርምጃዎች የበለጠ አጠናክሮ እንደሚቀጥልም አረጋግጧል። ህብረተሰቡ ማጭበርበርን ጨምሮ ሌሎች የፋይናንስ ወንጀል በመፈጸም የሚገኝን ገንዘብ ህጋዊ ለማስመሰል የሚፈጸሙ ድርጊቶችን ሲመለከት ለተቋሙ የፋይናንስ ደህንነት አገልግሎት ጥቆማ በመስጠት የተለመደ ተሳትፎን አጠናክሮ እንዲቀጥል ጥሪውን አስተላልፈዋል። በሌላ በኩል ደግሞ ዛሬ በኢራን ውስጥ በሬክተር ስኬል 4.1 የተመዘገበ የመሬት መንቀጥቀጥ መከሰቱ ታውቋል። ጉዳዩን ሰው ሰራሽ ፍንዳታ ወይም ወታደራዊ ጥቃት ሳይሆን አይቀርም በሚል የሚሰራጩ ዘገባዎች በስፋት እየተዘዋወሩ ይገኛሉ። ይህ በኢራን ውስጥ በአንድ ሳምንት ጊዜ ውስጥ ብቻ የተመዘገበ ሁለተኛው የመሬት መንቀጥቀጥ መሆኑ ታውቋል። ባለፈው ማክሰኞ በኢራን የመሬት መንቀጥቀጥ ተከስቶ እንደነበር መዘገቡ የሚታወስ ነው። በደቡብ ኢራን ፋርስ ግዛት ውስጥ በሚገኘው የገራሽ አካባቢ የ4.3 ሬክተር ስኬል የሆነ የመሬት መንቀጥቀጥ መከሰቱን የሀገሪቱ የጂኦፊዚክስ ተቋማትና ዓለም አቀፍ የጂኦሎጂ ጥናት ማዕከላት አስታውቀዋል። በሬክተር ስኬል 4.3 የተመዘገበው የመሬት መንቀጥቀጥ በ10 ኪሎ ሜትር ጥልቀት ላይ መሆኑንና የገራሽ ከተማና በአቅራቢያው ያሉ መንደሮች መሰማቱ ታውቋል።
ታውቋል። የኢራን ቀይ ጨረቃ ማህበር እንደገለጸው እስካሁን ባለው መረጃ መሰረት በመሬት መንቀጥቀጡ ሳቢያ የሰው ሕይወት አልፏል ወይም ከፍተኛ የንብረት ውድመት ደርሷል የሚል ይፋዊ ሪፖርት አልቀረበለትም። ይሁን እንጂ የአደጋ ጊዜ ፈጣን ደራሽ ቡድኖች በገጠር መንደሮች ውስጥ ሊኖር የሚችለውን ጉዳት ለመፈተሽ በስምሪት ላይ እንደሚገኙ ታውቋል። ክስተቱ በኢራንና በጎረቤት ሀገራት መካከል ከፍተኛ ወታደራዊ ውጥረት ባለበት ወቅት በመከሰቱ በማህበራዊ ሚዲያ ላይ ሰው ሰራሽ ፍንዳታ ወይም ወታደራዊ ጥቃት ሳይሆን አይቀርም የሚሉ መላምቶች ሲሰራጩ ውለዋል። የጂኦሎጂ ተቋማት ባደረጉት ምርመራ ግን ክስተቱ ከማንኛውም ወታደራዊ እንቅስቃሴ ወይም ሰው ሰራሽ ፍንዳታ ጋር ግንኙነት የሌለው መሆኑንና ሙሉ በሙሉ ተፈጥሯዊ የሆነ የመሬት ንዝረት መሆኑን በይፋ አረጋግጠዋል። በተመሳሳይ ከሰሞኑ በአሜሪካ ኔቫዳ ተከታታይ የመሬት መንቀጥቀጦች መከሰታቸው ተዘግቦ ነበር። በኔቫዳ የጦር ሰፈር አቅራቢያ የተከሰቱ ተከታታይ የመሬት መንቀጥቀጦች የኒውክሌር ሙከራ ሳይደረግ አልቀረም የሚል ስጋት መፍጠራቸውን መገናኛ ብዙሃን ዘግበዋል። በኔቫዳ ግዛት በሚገኘውና ለከፍተኛ ሚስጥራዊ የጦር መሳሪያ ሙከራዎች በሚታወቀው የቶኖፓ የሙከራ ጣቢያ አቅራቢያ ባለፈው አንድ ሳምንት ውስጥ ብቻ ከ100 በላይ የመሬት መንቀጥቀጦች መመዝገባቸውን ተከትሎ ከፍተኛ መነጋገሪያ እየሆነ ይገኛል። ይህ ራቅ ያለ ወታደራዊ ክልል ከላስ ቬጋስ በስተ ሰሜን ምስራቅ የ3 ሰዓት ያህል መንገድ ርቀት ላይ የሚገኝ ሲሆን ኤሪያ 51 ተብሎ ከሚጠራው ዝነኛ የጦር ሰፈር ጋር አዋሳኝ መሆኑም ታውቋል። እንደ አሜሪካ የጂኦሎጂ ጥናት ተቋም መረጃ ከሆነ ባለፈው ሳምንት ውስጥ የተመዘገቡት መንቀጥቀጦች በሬክተር ስኬል ከ1 እስከ 4.3 የሚደርስ መጠን ያላቸው ናቸው። ከነዚህም መካከል እሁድ ዕለት ከቶኖፓ ከተማ በስተ ሰሜን ምስራቅ 48 ማይል ርቀት ላይ የተከሰተው የ4.3 መጠን ያለው መንቀጥቀጥ በጠንካራነቱ ቀዳሚው ስፍራ ይይዛል። ይህ ተከታታይ የመሬት ንዝረት የተከሰተበት ወቅት አሜሪካና እስራኤል በኢራን ላይ ጥቃት በፈጸሙበትና በዓለም አቀፍ ደረጃ ወታደራዊ ውጥረት በነገሰበት ሰዓት መሆኑ አሜሪካ አዲስ የኒውክሌር መሳሪያ ሙከራ እያደረገች ሊሆን ይችላል የሚሉ ግምቶችንና ስጋቶችን በስፋት እያስነሳ ይገኛል። ምንም እንኳን የዘርፉ ሳይንቲስቶች እንቅስቃሴው ተፈጥሯዊ ሊሆን እንደሚችል ቢገልጹም የአሜሪካ ባለስልጣናት እስካሁን ድረስ ስለ መንቀጥቀጦቹ መንስኤ በይፋ የሰጡት ማረጋገጫ የለም።